ከምንም በላይ የኛ እርዳታ በጣም ያስፈልገዋል ከኛ ስለዚህ ምን እንደምናደርገው እና እኛም ባሁኑ ከጎኑ እንሆናለን ደሞ ለመስጠት እኔ መጀመሪያ ሆናለሁ ቀዳሚ ሆናለሁ የኔ ኩላሊት እንደሚዛመር ደግሞ ተስፋ አደርጋለሁ ተመስገን ነው የሳሜት ሻንሳላንን ሕይወት ለማትረፍ አንድ አካሌን ብሰጠው በጣም ደስ ይለኛል ከፈለገም ደግሞ ሁለቱንም ኩላሊቴን ለተከበረው አቶ ሳሜት ሻንሳላን እሰጠዋለሁ በሉ እንግዲህ አሁን ጓዶች ሁላችንም ወደ ሆስፒታል እንሂድና ምርመራ እናድርግ እኛም ከአቶ ሳሜት ጎን እንሁን ለእሱ አጥብቀን መጸለይ ያለብን እሺ በሉ ሁላችንም እንሂድ ግን ለምን እኛ እንሰጣለን ሰውየው እኮ ልጆች አሉት እነሱ ይስጡት ይቅርታ አድርግልኝና እኔ ለሰው የምሰጠው ኩላሊት የለኝም እሺ ሰጠነው እንበል እኛ በምትኩ ምን እናገኛለን ያው ሰውየው አረመኔና ህሊና ቢስ ነው ሁሉም ሰው እሱን ያውቃል ኩላሊታችንን ወስዶ ከቤት ነው የሚያባረረን ሰውዬ እንዳውም አረመኔው አንተ ነህ አጎቴ እንዴት ነው የሚናገረው ስለፈጠረ አምላክ ትሰማዋለህ ኩላሊታችሁ ቢመሳሰልና ለአቶ ሳሜት ብትሰጡ ምን ችግር አለው ስሙ ከእናንተ ውስጥ ያንዳችሁ ከሳሜት ጋር ቢመሳሰል ከዚህ የድህነት ኑሮ በአንድ ነው የምትወጡት መላው ካፓዶሺያ ወደ እናንተ ጠቁሙ እዩት ለአቶ ሳሜት ሻንሳላን ሰጥቶ ያዳነው ሰውዬ ይሄ ነው እያሉ ያወራሉ ተሳሳትኩኝ እንዲ አጎቴ ልክ ነኝ አይደል አጎቴ ቆየ ምን አይነት ንግግር ነው አንተ ለራሳችሁ ስል ነው የምነግራችሁ እኔ ምንም ችግር የለብኝም የእኔ ኩላሊት ከእሱ ጋር በተመሳሰለና ይሄ ሎተሪ ባሸነፍኩኝ ምርመራ ብታደርጉ አትሞቱ ልክ ካሁኑ ኩላሊት እንደተወሰደ ባታውራ ምኑ ነሃል ወደ ሳይሆን በግድ ትሰጣለህ ታያለህ አጎቴ እባክህን ከዚህ ውሰዳቸው ትንሽ ህሊና ይኑራችሁ በሉ በቃ ወደ ምርመራ ሂዱ በሉ አሁን ቶሎ በሉ ፍጠኑ ወይ በጣም ነው የሚያሳዝነው አንዴኝ አሁን እንደጎረርከው የእውነት መቼም ኩላሊትህን አስጥም አይደል እኔ ነኝ አይኔን እያየ የምልህን በደንብ አድምጠኝ ጆሮህን ከፍተ አንዴ እንኳን በህይወት የምነግርህን ነገር በደንብ አዳምጥ እየሰማሁሽ እኮ ነው ተናገሪ ልጆቹ የራሱ ልጆች ደሙ ስለሆኑ ሁሉም ይሆኑት አልገባ ግን ያንዳቸውም አልሆነም ይባላል ከዛ ያንተ ብቻ ነው የሚዛመደው ብለው ያንተን ኩላሊት ይወስዱታል ሁሌም የሰውን በመንጠቅ መክበር የሚፈልጉ ሰዎች ናቸው እና ከዛ በኋላ ፊትህን ራሱ ዞር ብለው አያዩትም ለምንድን ነው የምትስቀው መሳቅህን አቁም ቆይ ግን የእውነት ኩላሊቴን የምሰጠው ይመስልሻል እንዴ እኔ ውድ በቃ እስከ ዛሬ እኔን አታውቂኝም ማለት ነው ጀናን ታዲያ ለምንድን ነው የምትዘላብደው ህይወቴን እሰጣለሁ አስፈላጊ ከሆነ ደሜን እሰጣለሁ እብድ ነህ እንዴ አስብ እንጂ በደንብ እጮሃለሁ እንጂ ለምን አልጮህም በጣም የተካበደ ትዕይንት ከመጫወቴ የተነሳ ቡንያሚን ይዩት የፈጣሪ ያለ ሰውዬው ኩላሊቱን ብቻ ሳይሆን መላው ሰውነቱን አካሉን ሁሉ ለአቶ ሳሜት ለመስጠት ዝግጁ ነው ብለው ያወራሉ ድራማዬን በደንብ ያምኑታል ሻንሳላሎቹም ቢሆኑ እንዲያምኑ አደርጋቸዋል ብቻ እየተጠነቀቅ ይኸውልህ ብዙ አትጃጃል አታላው አሳስቀው ከዛ የቀደው ህክምና ጠረጴዛ ላይ ያጋድሙህና ከዛ ስትነቃ ራስህን በአንድ ኩላሊት ብቻ ታገኘዋለህ እና ደግሞ አንድ ነገር ልንገርህ አንድ ኩላሊት ብቻ ያለው ባል አልፈልግም እውነቴን ነው የምልህ ቡንያሚን እፈታሃለሁ ምን እያልሽ ነው ብሪ በዚህች ሴት ላይ ቅሬታ ማቅረብ ፈልጋለሁ መርማሪ ጥቃት አድርሳብኛለች እንደውም እኔ ነኝ ሰውየው መክሰስ የምፈልገው መርማሪ ይሄንን ነገር ተመልከተው እሺ ይሄ መደረግ ያለበት ነገር ነው በሉሽ አሁን ወደ ጣቢያ እንሂድ እሺ ደስ ይለኛል በነገራችን ላይ ሰዎች ከመመለሴ በፊት ይሄን ነገር አጽዱትና ጠብቁኝ እንደዚሁን እንዲውል አልፈልግም ወዴት የምትሄጂ ነው የሚመስልሽ እስር ቤት ውስጥ በሰብሻለሽ እስር ቤት ውስጥ እባክህ ዝም በለይት ጊዜ አትፈጅ አርፈድ እባክህ ሰውዬ ጣቢያ ስደርስ ለምን አርፋ አትሄድም የቀራችሁ ተበጡ ወደ የስራችሁ በጣም ባለጌ ስለዚህ ነገር ማድረግ አሚል የወይዘሮ ስሙሩ ስልክ ቁጥር ስጠኝ ለምን ምን ይሰራላል ስጠኝ ፈልጌ ነው እሺ በምን ተማምነሽ ነው በታሲን ሽርሊ ነው በእሱ አትተማመኝ ያስወጣኛል ብለሽ እንዳታስቢ ያን ያህል ስልጣንም አቅምም የለውም እባክህን ዝም በል አታውራ ጓዶች በጣም ብዙ ደም ነው የፈሰሰኝ መጀመሪያ ወደ ሆስፒታል ነው እና ሰላም ነው የሳተ ነበልባሉ ሁሉም ሰላም ነው እንዴት እየሄደ ነው አይ ወንድሜ ምንም ችግር የለም ሁሉም ነገር በጥሩ እየሄደ ነው አንተ አታስብሽ እንዴ ይሄ ሁሉ ሰው ምንድነው እንዴ ማለቴ ሆቴሉ በጣም ተጨናንቋል ሁሉም እየተሯሯጠ ነው አዎ ወንድሜ ይሄ ነገር ምን መሰለህ
ካፖዶሺያ ውስጥ ዋና የሚባሉ እንቅስቃሴዎችን ታውቃቸዋል አይደለ? እንደ አየር ላይ ተንሳፋፊ ፊኛ፣ የፈረስ ግልቢያ፣ የመሬት ስር ከተማ ጉብኝቶች ወዘተረፈ። ከተለያዩ ድርጅቶች ጋር ደግሞ ለእነዚህ ተግባሮች ስምምነት አድርጌያለሁ። ከዚህ በኋላ እኛ በቀጥታ እንሳተፍም። ባለንበት ቁጭ ብለን ኪሳችንን በገንዘብ መሙላት ነው ስራችን። ከዛ በቃ ሁሉም ነገር በጥሩ ሁኔታ ይሄዳል። ለእነዚህ ተግባራት የሚያገለግሉ አነስተኛ ድርጅቶች አሉ። ስለዚህ እኔ እዛ ውስጥ ገብቼ ነገሮችን ቀለል ባድርጋቸው ብዬ አስቤ ነው ወንድሜ። ጥሩ አድርጋል። አሁን ሻይ ወይስ ቡና ይሁንልህ? አንድ የፒናር ቢሮ ደረስ ብዬ እመልሳለሁ። ከዛ እንጠጣለን። እሺ፣ ብዙ አልቆይም። ስለዚህ ሰራተኞቹን መስመር ላስይዝ እያልክ ነው? እነዚህን ስልቶች ከራሱ ካለቀው ነው የተማርነው። ከታሲን ማለት ነው። አንተን ያስተማርከኝ ወንድሜ። በልቶ ነው በል ሂድ። ሰላም፣ እንዴት ነሽ? ሰላም። ሂክመት ሻንሳላን እንዴት ላገኛት እችላለሁ? አሁን እዚህ የለችም። ቁጥርህን ካስቀመጥክልኝ ስትመጣ እኔ ልረዳ እችላለሁ። ከወይዘሮ ሂክመት ጋር ምንድነው ጉዳይ አለ? እዳ አለባት። እዳ አለባት? ምን አይነት እዳ ነው? እዳ ነው ወንድሜ፣ ንገረኝ፣ ልረዳ እችላለሁ። ምን አይነት እዳ ነው ያለባት? የሆነ ቀን መኪና ተውሳኝ ነበረ። እሺ። ያረጀ መኪና ግን ደግሞ ፈጣን የሆነ ነው። ያረጀ ግን ፈጣን ይሆናለች? አዎ፣ በትክክል ግር ይላል። ኢሻ ሰላም ቤተሰብ በሀብት ላይ ብዙም ችግር የለባቸው። ለምንድን ነው ከአንተ መኪና መዋስ ፈልገው? እውነት ለመናገር እሱን አላውቅም። ሴዳን መኪና ነበረኝና እሱ ነው አስኳት። ሴዳን? መኪና ፈዛዛ ሰማያዊ ነበር። እንዴት ልታውቅ ቻልክ? ሂክመት አለቀልሽ። አሁን ያከትልሻል። ስምን ማን ነበር ያልከኝ? ንገረኝ። ዱርሱን ኮጃ። ዱርሱን ኮጃ። እሺ፣ ዱርሱን ኮጃ። እሺ፣ ሰፈር የት ነው? እዚህ አካባቢ ነው? ቺናርቴፒ ሰፈር ነው የምለው። እውነትህን ነው? እናስ የዳይ ነገር ምን ሊሆን ነው? እሱም እንደዚሁ ነው የሚሆነው። የቺናርቴፒ ዱርሱን ኮጃ አይደል? ያ ፈዛዛ ሰማያዊ ሴዳህ መኪና አለ አይደል? አይ እሱን እርሰው። ገባህ? እዚህ ጋር ቀዝቃዛ የሆነ የሎሚ ጭማቂ አለ። ከሱ ቅዳና ጠጣ። የምነግርህ ዜና አለኝ። እሺ፣ ለምን እንደሆነ ታውቃለህ? በደንብ አድርጌ ያውቃታል። ምክንያቱም እኔ ማውቃት ሂክመት 74 ሳንቲ ከዚህ በኋላ ተሰጠን። እንድታውቃ ያለው ፈጣሪ ካንተ ጋር ይሁንሽ። መርማሪ አመጣናቸው። አስገባቸው እባካችሁ። እኑ ተቀመጡ። መርማሪ የምትችል ከሆነ መጀመሪያ ይህንን ተመልከተው እባክህ። አንድ ነገር በሏት። ይቺ ሴት ባለ ትዳር ናት፣ ልጆችም አሏት። እንደዛም ሆኖ ግን የታሲን ሸርሊው ሽማሩን ቪዲዮ አስቀርተኛል። አላስተረፈችኝም። ተመልከት መርማሪ፣ ይኸው እናንተ ፍረድ። ልትገለኝ ራሱ ሞክራ ነበር። ዝም ልትል ትችላለህ? ይሄ ሰውዬ ሴት ስለሆንኩኝ ብቻ እንደዚህ በድፍረት ሊናገረኝ እንደሚችል ነው የሚያስበው። ምንም እንደማልልና ዝም ሊያስብለኝ እንደሚችል ያስባል። ሴት ስለሆንኩኝ ጥንካሬ እንደሌለኝ ነው የሚያስበው። ግን ተሳስተሃል። እሺ፣ እኔ ጠንካራ ሴት ነኝ። ከፊቴ ምንም አይነት ሰው ቢሆን እንኳን የቆመው ክብሬንና ስሜን ሊያጠልሽ ለሚመጣ ሰው መቼም ቢሆን ዝም አልልም። እሱን አትርሳ። ጥቃት አደርሳብኛለች። በጣም ደብድበሽኛል። መርማሪ፣ እዚህ ጋር ተጠቂው እኔ ነኝ። እንዳየው ይህች ሴት ልትገለኝ ሞክራለች። በቃ ዝም በል። ይሄ ምን አይነት ውርደት ነው? አስነዋሪ ጽሑፎች፣ ስድቦች ምናምን ምንም የፈጣሪ ያለ። እኔ ከሱ ጋር ምንም ያገናኘኝ ነገር የለም። ግን በተደረገው ነገር ስታጨበጭብና ልክ ነው ስትል ነበር። አዎ እውነት ነው፣ ልክ ነው ብያለሁ። ከፓዶሻ ውስጥ ሁሉም ሰው እቺ ሴት ማንነቷን የምታደርገውን እያሰብክ ቃላትን እየመረጥክ፣ አለበለዚያ ለአንተ ጥሩ አይሆንም። እናም መቤት አንቺም ቢሆን ይሄን ነገር ከዚህ በላይ ባታጋጊው ጥሩ ይመስለኛል። አዎ ትልቅ ስህተት ተፈጥሯል፣ ግን እኔ አላደረኩትም ነው የሚለው። ስለዚህ ይህን ጉዳይ እዚህ ላይ ብንዘጋው መልካም ይመስለኛል። ብንዘጋው ስትል ምን ማለት ነው? እኔም በሆን ክሴን ለመሰረዝ አልፈልግም መርማሪ። ይህ ሰውዬ እኮ በድፍረት በሰራተኞቼና በሌሎች ሻጮች ፊት አዋርዶኛል፣ ሰድቦኛል። እና ደግሞ በተጨማሪም ሱቄ ላይ ለተጻፈው ነገር ተጠያቂ የሚሆኑትን ሰዎች ጭምር እንዲያዙልኝ እንፈልጋለሁ። እንዴት ነህ አቶ ታሲ? ሰላም፣ ቮልካን ነኝ። ቮልካን ከማዕከላዊ ፖሊስ ጣቢያ ነው። አስታወስከኝ? አስታወስኩ ጓደኛዬ። እንዴት ነው? ሁሉም ሰላም ነው? ምን ነው ችግር አለ እንዴ? የተፈጠረ ነገር አለ? ሁሉ ሰላም ነው አቶ ታሲ፣ ፈጣሪ ይመስገን። ግን አንድ የተፈጠረ ነገር አለ። ወይዘሮ ስሙር ፖሊስ ጣቢያ ነው ያለ። ገበያ ውስጥ የሆነ ነገር ተፈጥሮ ነበር እና በጣም ተናዳለች። አመሰግናለሁ ጓደኛዬ፣ አመሰግናለሁ። ስለ ጉዳዩ ስላሳወቅኝ አመሰግናለሁ። ቆይ ምን የሚሉት ሐዘን ነው?
እኔ ታፈንኩ ያል እየተሰማኝ ነው። ይህ ሁሉ መቆዘምና ማላዘም ምንድን ነው? ሰውየው በሕይወት አለ፣ አልሞተም እኮ። ምን እየተካሄደ ነው? አክስቴ አባዬን ማዳን ባንችልስ? ብናጣውስ? ቆይ ከዛ በኋላ ምን ልናደርግ ነው? እሱ በጭራሽ አይፈጠርም እቴ፣ አታስቢ። የአንዳችን ኩላሊት ደግሞ ተመሳሳይ ይሆናል እና አባዬም ይድናል። ግልጽ ነው። በትክክል ልክ ነህ። አባታችሁን ታድኑታላችሁ፣ አታስቡ። የአንዳችሁ ተመሳሳይ ይሆናልና አባታችሁን ታድኑታላችሁ። አዎ፣ ለአንቺማ መናገር ይህን ያህል ቀላል ነው? አልገባኝም። ምን ለማለት ፈልገ ነው? መናገር ለእኔ ቀላል ነው? እዚህ ጋር እያወራን ያለ ነው ስለ ወንድሜ ነው። ለእሱ ሞትለታለሁ። ግልጽ ነው። ሰላም፣ እንዴት ነው? ሳሚት ሻንሳላን እዚህ ነው ያለው መሰለኝ። ክፍሉ የት ነው? ወደ ቀኝ ሂድና ደረቀኝ በኩል ያለው ነው። እሺ፣ አመሰግናለሁ። እስቲ ለምሳሌ አንድ ነገር ልጠይቃችሁ። የሶስታችሁም ተመሳሳይ ነው እንበል። ማናችሁ ትሰጡታላችሁ? እኔ እሰጠዋለሁ። አንተ? አዎ በሚገባ። አንተ ወርቃማው ልጁ ኩላሊትህን ለግሰህ የአባት ተወዳጁና ተመራጩ ልጅ ትሆናለህ አይደለም? ኢሳት አይ ኢሳት፣ የማይመስል ነገር ነው እያወራሽ ያለሽው። እሱን ታውቂያለሽ? እውነት ከልቤ ነው። ለማንኛውም ጤነኛ የሆነ ሰው ይሰጠዋል ብለን እንለፈው። እሱን ሐኪሞቹ ይወስኑ። እኔ እሰጠዋለሁ በማለት አይሰራም። እንደዛ ነው ያሉት። ግን በውስጥሽ እንዲመሳሰል እየተመኘሽ ያለሽው ነገር አለ። የጂሃን ኩላሊት እንዲመሳሰል ነው። ምክንያቱም ሁለቱም የልጅ ልጆችሽ በአንድ ኩላሊት ብቻ እንዲቀሩ በፍጹም አትፈልጊም አይደል? አንቺ ሌላ ዓለም ላይ ነው ያለሽው። እባካችሁ በቃችሁ። የማይመስል ነገር ማውራትሽን አቆሚ። ምን ለማድረግ እየሞከርሽ ነው? ግን ይህ ምን አይነት ንግግር ነው? እርስ በርስ እንድንቦጫጨቅ ልታደርጊ ነው እንዴ? ምንድን ነው የምታወራው? ሙዳችንን ትንሽ ለማነቃቃት እየሞከርኩ ነው። ቀልድ እየቀለድኩ ነበር። በቃ አለቀ። በጣም ያስቀል። በሁሉ ነገር ቅር ነው የምትሰኙት። በሁሉም ነገር ጣራ ላይ መተከዝን ቀጥሉበት። እኔ እዚህ አየር አጥሮኛል። ወጣ ብዬ ታች ካፌ ልሂድና የሆነ የሚበላ ነገር ላምጣ። የምትፈልጉት ነገር አለ? አመሰግናለሁ አክስቴ። ኬክ አልፈልግም። ይቅርታ። ምን አይነት ሰው ናት ግን? የመጣውን ሁሉ በልታለች። አሁንም ደግሞ ተጨማሪ ለመብላት ነው የምትሄደው። በቃ እሷ ከምግብ ውጭ የሚታያት ነገር የለም። ምን እያደረግህ ነው? ተራመጂ። ወዴት ነው የምራመደው? ተራመጂ ያልኩሽ። ልቀቀኝ! እውነት እጮሃለሁ። መጮህ አሁን ላይ ማድረግ የማትችው ብቸኛው ነገር እሱ። ገባሽ? ቆይ አሁን ከኔ ምንድን ነው የምትፈልገው? ዱርሱን ኮጃ ከቺናር ቴፔ ሰፈር። ስሙ ደግሞ ላንቺ ቅርብ ይመስላል። ትዝ ይልሻል? በጭራሽ ሰውየውን አላውቀውም። በምን ላውቀውስ እችላለሁ? አይ ታውቂያለሽ። ፈዛዛ ሰማያዊ ሴዳ መኪና ተወሰሽ ነበር አይደል? ለሆነ ጉዳይ ፈልጌው ነው ፈጠን ያለ ይሁን ብለሽው ነበር። በዛ መኪና ምን ላደርግ እችላለሁ? ምን ለማድረግ ብዬ እዋሳለሁ? ለዛ አስቀያሚ ተግባርሽ ነው የተዋሽው። እውነት ይሄ ድንቅ ነው። እና ቆይ ግን አላማሽ ምን ነበር? ምን አስበሽ ነው? በጣም ውብ ሁለት ንጹህ ሴቶችን ንገሪኝ። በተለይ ለእኔ በጣም ውድ የሆኑ ሴቶችን ከገደል ለመጣል ምንም እፍረት የለሽው ስራ የሰራሽው። ምንም ህሊና የለሽም እንዴ? ሀፍረት የሚባል ነገር አልፈጠረብሽም? ቆይ እኔ የምጠይቅሽ ምንም ስሜት የለሽም? እና ከዛ ደግሞ ልክ ምንም እንዳልተፈጠረ ሴቪላይና መሊክን አድኛችኋለሁ ብለሽ ፊት ለፊታችሁ ትቆሚለች። ጀግና እንዶሽ ታስመስያለሽ እና ንጹህ እንዶሽ። በጣም ነው የምትገርሚው። ውስጥሽ ግን ሌላ ነው። በጣም ባለጌ ሰው ነሽ። አንተ ልጅ አበድክ ይሆን? እየቃዠን ያለው በህልም ዓለም ውስጥ ነህ። ልቀቀኝ እባክህ። ቅዠት ውስጥ ነኝ? እንደዛ ነው?
እንደዛ ከሆነ አንድ ትንሽ እውነት አላሳይ። እባክህን አቁም እባክህ። ይሄ እውነታ ነው። እሺ ገባሽ? ይሄ እውነቱን እንድትናገር ያደርግሽ። በይ ፍጠኝ፣ ተናዘዥ። እንደዚህ ያለ ሰው አይደለህም ነው። ማን ነው ብለሽ ነው የምታስብ? ምን አይነት ሰው እንደሆንኩኝና እንዳልሆንኩኝ የምትረግኝ አንቺ ማን ነሽ? ስለ እኔ ምን የምታውቂው ነገር አለ? ንገሪኝ፣ ምን ታውቂያለሽ? ግን አንድ ነገር ልንገርሽ፣ ምን አይነት ሰው እንደሆንኩኝ ልንገርሽ። በትክክል እንደዚህ ያለ ሰው እኔ የራሴ የሆነ የፍትህ መንገድ ያለኝ ሰው ነኝ። እሺ ጭካኔ መቋቋም አልችልም። እና አንቺ ደግሞ በትክክል እንደዚህ አይነት ሰው ነሽ። በጣም ጨካኝ ነሽ። ጨካኝ፣ አረመኔ፣ ቀፋፊ፣ የገዛ ያሳደገቻትን ልጅ ወደ ሞት ለመምራት የደፈርሽ ሴት ነሽ። ልጅቷን አሳድገሻታል። እስከ ትናንትናዋ ቀን ድረስ እናቷ ነበርሽ። ምን አይነት ህሊና ቢስነት ነው? ምን ተፈጠረ? ንገርኝ እስኪ። ለነፍሰ ገዳዮች የምትከፊው ገንዘብ አጣሽ? ምን ተፈጥሮ ነው? ንገርኝ እስኪ። አልገባኝም። ምንድን ነው? እንደዛ አይደለም የተፈጠረው፣ እንደዛ አይደለም። እና ምን ተፈጥሮ ነው? እባክህን ነው አቁም። ስለዚህ ምን እንደተፈጠረ ንገርኛ። እኔ ማንንም ሰው መግደል አልፈለግኩም። ማንንም። እና አሁን ምን ነበር የፈለግሽው እያልኩሽ ነው ያሉት? የመሌክ ልጅ እንዲወርድ ብቻ ነበር የፈለግኩት። ትንሽዬ መኪና አደጋ ተፈጥሮ ድንጋጤ ውስጥ እንድትገባና ጽንሱ እንዲወርድ ብቻ ነበር የፈለግኩት። ያው ነው። ማንንም ሰው መግደል አልፈለግኩም። ዓላማዬም እሱ አልነበረም። አንቺ በህይወት መኖር የማይገባሽ ሰው ነሽ። አንቺ ሰው ራሱ አይደለሽም። አንቺ አውሬ ነሽ። ሌላ ፍጥረት ነሽ። አረመኔ፣ ጨካኝ ነሽ። የእህትን ልጅ ያልተወለደውን ልጅ ለመግደል የፈለግሽ ጨካኝ ሰው ነሽ። አረመኔ ነሽ። ለክፋትሽ ደግሞ በህይወት መኖር የለብሽ። አንቺማ በፍጹም በህይወት መኖር አይገባሽም። በጣም በንዴት የተሞላ ሰው ነህ እና ንዴት የሰው ልጅ ከውስጥ ወደ ውጭ እንዴት አድርጎ እንደሚጎዳ በደንብ አይቻለሁኝ። እባክህ ይኸውልህ፣ በፍጹም ንዴትህኛ እንዲጎዳን አልፈልግም። ጥፊ፣ ከዚህ ጥፊ እባክሽ። ይሄ ቆሻሻ ጭንቅላትሽ፣ ይሄ አስቀያሚ አእምሮሽ ጥይት ራሱ አይገባውም። ሂጂ። በእርግጥ ቆይ የመጨረሻ ነገር ልንገርሽ። ከዚህ ሰዓት ጀምሮ የምወዳቸውን ሰዎች፣ እነሱም እነማን ናቸው? መሌክን፣ ሴቪላይን፣ እናቴ፣ ወንድም ታሲንን፣ እህት ካድርዬን፣ እህት ኒሴን አይደለም መጉዳት፣ አንድ ዘለላ ጸጉራቸው ከራሳቸው ላይ ቢነቀል ራሱ ይኸውልሽ፣ እመኝኝ፣ የዛኔ ከፊትሽ የሚቆመው ሰው ሳይሆን ሌላ ፍጥረት። ጂሃን የት ነው ያለው? አየር ልቀበል ብሎ ወጥቷል። እንዴ ቆይ ምን ሆንሽ ህክመት? ያንን ሁሉ ምግብ አግበስብሰሽ ታመምሽ እንዴ? ቁንጣና ያስጨነቀሽ? ሰላም። ያው ፈጣሪ ማሩ ለማለት እንዳልመጣ ገምታለሁ። ሁኔታው የሚናገረው እንደዛ ነው። በአባቴ ሁኔታ የምታዝን አይነት ሰው አትመስልም። ተሳሳቱ። እኔ የምልህ ፊቴን በደንብ ተመልከቱ እስኪ። ለጠላቱ የሚያዝን አይነት ሰው መስላለሁ እንዴ? ኖ፣ እኔ ከዚህ በኋላ ጠላት መሆን አያስፈልገንም ባይ። አይ ጠላት ነን ጂሃን፣ ጠላት ነን እንዳትረሳ። እንደውም አንተ ቀንደኛ ጠላቴ ነህ። ያው ውድ እህቴ ልቧ ስስ ነው። ሰውን በቀላሉ ይቅር ትላለች፣ ግን እኔ በፍጹም እንደዚህ አይነት ሰው አይደለም። ግን በአሁኑ መሌክ መቼም ይቅር አትልም።
ልክ መለሳለስ ስትጀምር ይቅርታ ልታደርግልኝ ስታስብ የዛኔ አንድ ነገር አድርግ። ልክ እንደ መንታ ወንድምነት ከፊቷ ቆምና ወደ ጆሮዋ ጠጋልና ምን እንደምልህ ታውቃለህ? ምንተይ ውድ እህቴ፣ እነዚህ ሰዎች ውሸታሞች፣ አጭበርባሪዎች፣ ሌቦች ብለውን ከሰውናል። እነዚህ ሰዎች በምሽት ሊያውም በብርድ ወቅት የፈረስ ጋጣ ውስጥ ወንበር ላይ አስርበውናል፣ አስቀምጠውናል፣ በብርድ ቀጥተውናል ብዬ አስታውሳታለሁ። ይኸውልህ ጂሃን፣ ይህንን ነገር ደግሞ በፍጹም ምራስ አይነሳው አይደል? የተደረገብንን ነገር መቼም ምረሳው አይደል ጂሃን? እና ደግሞ ምን መሌክን እንድትረሳው አላደርግም። ይኸውልህ ያልከው ነገር በሙሉ እውነት ነው። ያደረኩት ነገር በጣም ጸጽቶኛል። ስለዚህ ከልቤ ይቅርታ ጠይቃለሁ። የምሬን። ግን እንደዚህ ጨካኝ አትሁን። ይኸውልህ ነው ጠላትነታችንን ትተን ወደፊት በሰላም መቀጠል እንችላለን። ወዴት ነው የምንቀጥለው? ንገረኝ። ለምንስ ነው ወደፊት የምንቀጥለው? ሲጀመር መሌክ ለአንተ አትገባም። እናንተ ሻንሳላኖች የነካችሁትን ነገር በሙሉ ነው የምታበላሹት። ይገርማል። ውብ የሆኑ ነገሮችን በሙሉ ታጠፋላችሁ። የምትነኩት ነገር በሙሉ ይሰበራል። ስለዚህ ስምምነት የምንፈጥርበት ምንም ነገር የለም። ይኸውልህ ስምምነት ቃል ቢሆን እንድትውጡ አድርግ ነበር። የሚጻፍ ቢሆን ደግሞ የእውነት ቀድጄ ጥለዋል። ላስታውስህ፣ በጣም በቅርቡ መሌክና ሴፍኔን ከገደል ልጥላቸው ነበር። ይህ እንዴት ትረሳለህ? ወንድሜ አባዬ ሊሞት ነው። ልብ ምቱ ቆሟል። እባክህ ፍጠና ወንድሜ፣ ፍጠን። የልብ ምት የለውም። ምቱ አይሰማም። መሳሪያውን ዝግጁ አድርጉት። ዝግጁ ነው። የኔ ደግ ወንድሜ ና። አባዬ በድጋሚ አስነሽ። አያቴ ዝግጁ ነው። በድጋሚ አስነሽ። አባዬ ጠንከር በል እባክህ፣ አትለየን እባክህ አባዬ። ንቃ ሳሜት፣ ጠንከር በል ንቃ የኛ አንበሳ። አያቴ